እኔ የምለው ያንቺ እርግዝና ግን እኔ ስሰራ ማየት ብቻ ነው እንደሚያምረው? ቆይ አንቺ በአማረሽ ቁጥር እኔ ዝም ብዬ መታዘዝ አለብኝ? እኔ ምን አገባኝ? አልታዘዝም ካልክ ልጅ ቂጡ ይጠቁርልሃል። እሱንማ ብዬ ታዘዝኩ። ከዚህ በኋላ ግን በአምሮት ሰበብ ምንም ነገር ማዘዝ ነው። የመጨረሻ አንድ ነገር ብቻ ስታደርግ ማየት አምሮኛል። በጣም ውድ የሆነ ልብስ ለብሶ የዘነጠ ሰው ታፈላልግና ለዘናጭነት 10,000 ብር ልሸልም ብለህ ሰተኸው ቪዲዮ ቀርጻ አምጣልኝ። ምን የሚሉት ትዕዛዝ ነው ደግሞ ይሄ? እምቢ ካልክ ልጅ ላይ ሽታ ይወጣበታል። ለምን ማዲያት አይወጣበትም? አሁን ምን የሚሉት አምሮት ነው ይሄ? ያማል እንደ አንተ ሰውዬ። ይቅርታ እናቴ ይቅርታ። አቆሸሽከው እኮ በጣም ውድ ልብስ እኮ ነው። የስ አገኘሁ። ቀርጻ መጣህልኝ? ያው ከሷ በላይ ያንተ ውድ ልብስ እንደሆነ ታውቃለህ? አረ የኔ ርካሽ ነው። ማን ነው ስምህ? ማሙሽ። ከየት ነው የመጣኸው? ከሶዶ። በቀን ምን ያህል ሰዓት ትሰራለህ? 12 ሰዓት። ስንት ብር ትሰራለህ በቀን? 150 ብር 200 ብር። እቁብ ትጥላለህ? በቀን 150 ብር እጥላለሁ። ከወንድሜ ጋር ሆኜ ታጻኑ እንድንገኝ። ለቤተሰቦች በወር ምን ያህል ትልካለህ? አንድ 2,000 ብር ያው ነገር ልካለኝ። ወደፊት ምን ማድረግ ነው የምትፈልገው? ያው እኔ ህይወቴ እንደምቀየር ብቻ ነው የምፈልገው። አሜን። ይቀየራል። የለበስከው የሥራ ልብስ በጣም ውድ ልብስ እንደሆነ ታውቃለህ? አረ እሺ እኔ ላስረዳህ። ይሄንን ልብስ ለብሰህ በምትሰራው ስራ ገንዘብ ታገኛለህ። በምታገኘው ገንዘብ ደግሞ ራስህን ታስተዳድራለህ፣ ቤተሰቦችን ታግዛለህ። ስለዚህ ከዚህ ልብስ በላይ ውድ ልብስ የለም ማለት ነው። ናይኪ ከሚያመርተው ቲሸርት፣ ጉቺ ከሚሰራው ጫማ በላይ ዓለም ላይ ውድ ልብስ የሚባለው የሥራ ልብስ ነው። አካውንትን አንዴ ንገረኝ። 19። እሺ ማሙሻ፣ አንተ በውድ ልብስ የዘነጥክ ጀግና ስለሆንክ በአካውንት ያው 10,000 ብር አስገብቼልሃለሁ። አሜን አሜን። በርታሽ ወንድሜ። ያለበት መስመር ልክ ነው። ነገ የተሻለ ቦታ መድረስ ትችላለህ። በርታልኝ ወንድሜ። ና የኔ ውድ። ይህ ድራማ አይደለም። እንደ ማሙሻ ያሉ የሚሰሩ ጀግና ሰዎችን በሚያዝናና በሚያስተምርና በድራማ መልክ የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንቴንታችን ነው። ፎሎው እና ሼር እያደረጋችሁ ለእናንተ ውድ ልብስ የምትሉትን ኮመንት ላይ ያስቀምጡልን። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ። ባርኮት አድቨርታይዚንግ